ሜይ 21 2016 ዓ.ም የ911 ጥሪ ፖሊስ ጋር ሲደርስ የደወለችው ሴት በተፈጠረው ሁኔታ በተረበሸ ድምጸት ያየችውን ነገር ለማስረዳት ትጥራለች። ሁለት ታዳጊ ወንዶች ተገለው ተጥለው ሬሳቸው በእሳት ነዶ እንዳየች ትገልጻለች። ይህ እጅግ የሚረብሽ የጭካኔ ድርጊትን የተረዳው ፖሊስ ጊዜ ሳያጠፋ ወደ ቦታው በፍጥነት ይደርሳል። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። ቀደም ሲል ፖሊስ ዘንድ ለጥቆማ የደወለችው ሴት እንደገለጸችው ሁለት ታዳጊዎች እጅግ በሚዘገንን ሁኔታ ተገለውና ተቃጥለው ተገኙ። ሁለቱ ታዳጊዎች ወንድማማቾች ሲሆኑ አንደኛው የ14 ዓመቱ ሌሪ ኦርዴ ሲሆን ሌላኛው ወንድሙ ደግሞ የ16 ዓመቱ ሞሪስ ጎርደን ነበር። እኚህ ሁለት ወንድማማቾች ላይ ሬሳቸው በእሳት ከመንደዱ በፊት በተደጋጋሚ በስለት እንደተወጉ በምርመራው ተረጋገጠ። ታዲያ የዚህ ሐዘን ሸክም እንዴት ልትቋቋመው ትችላለች ብሎ ማሰብ የሚከብደው እናታቸው ኤልዛቤት ዘግየት ብሎ ነበር አሰቃቂውን በልጆቿ ላይ የተፈጸመውን ነገር የሰማችው። ታዲያ በአንድ ቀን የሁለት ወንድ ልጆቿን ሞት ያውም በአንድ አይነት አሟሟት መረዳት ልክ የሌለው ሐዘን በእናታቸው ላይ እንደሚፈጥር ሰው የሆነ ሁሉ የሚረዳው ነው። ከዚህ በኋላ የነበረው ትልቁ ጥያቄ ግን ይህንን ወንጀል ማን ፈጸመው? ለምንስ ተፈጸመ የሚል ነበር። ፖሊስም ታዲያ እኚህን ጥያቄዎች መነሻ አድርጎ ስራውን በይፋ ጀመረ። ፖሊስ በአስክሬን ምርመራው እንዳረጋገጠው ታዳጊዎቹ የሞቱት በደረሰባቸው የእሳት ቃጠሎ ሳይሆን ቀደም ብለው በደረሰባቸው የስለት መወጋትና የጭንቅላት ጉዳት ነበር። ሜይ 21 2016 ዓ.ም ፖሊስ ሁለቱን አስክሬኖች ካገኘ በኋላ አንድም የማውቃቸው ልጆች ናቸው ብሎ በቶሎ የደረሰ ሰው አልነበረም። በዚህም ታዲያ የታዳጊዎቹን ምስል ለህዝብ ለማጋራትና የሚያውቃቸው ሰው ካለ ብቅ እንዲል ምስላቸው በይፋ ተለቀቀ። ይህ ምስል በተለቀቀ በማግስቱ ታዲያ አንዲት ሴት ፖሊስ ዘንድ መጣች። ይቺ ፖሊስ ዘንድ የቀረበችው ሴት ታዲያ የልጆቹ እናት ኤልዛቤት ነበረች። ኤልዛቤት ፖሊስ የለቀቀው የታዳጊዎቹ ምስል የሷ ልጆች እንደሆኑ ገለጸች። ቀጥላም ልጆቿን ማየት እንደምትፈልግና እንዲያሳዩት ብትጠይቅም ፖሊስ ታዳጊዎቹ የተገኙበት ዘግናኝ ሁኔታን ለእናት ማሳየት የሚፈጥረውን ስነልቦናዊ ቀውስ ከግምት ውስጥ በማስገባት ለጊዜው ያንን ማድረግ እንደማይችሉ ገለጹላት። በቀጣይ ግን ለዚች እናት በዛን ሰሞን ስለነበረው ሁኔታ ጥያቄ ያቀርቡላት ጀመር። እናትየው ኤልዛቤት ታዲያ ልጆቿ ከመጥፋታቸው በፊት ከሌሎች 3 ጓደኞቻቸው ጋር ለመዝናናት ብለው እንደወጡና እንዳልተመለሱ ተናገረች። ቀጥላም እኚህ ጓደኞቻቸውን ፍጹም እንደማትወዳቸውና ለነሱ ጥሩ አመለካከት እንደሌላት ተናገረች። ሆኖም ግን ልጆቿ የእሷን ስጋት ወደ ጎን በመተው ከነሱ ጋር የነበራቸውን ግንኙነት ቀጥለው ነበር። እኚህ የታዳጊዎቹ ጓደኞች የ17 ዓመቱ ቴይለር፣ የ15 ዓመቱ ካርተር እና የ25 ዓመቱ ብሬስ ሮድስ ነበሩ። ኤልዛቤት ከሌሎቹ በተለየ በብሬስ ሮድስ ተደጋጋሚ የወንጀል ሪከርድ ምክንያት አጥብቃ በሱ ላይ ስጋት እንዳለባት ትገልጽ ነበር። ልጆቿ ግን ለእናታቸው በቶሎ እንደሚመለሱ ገልጸውላት ወደ ተዘጋጀው ፓርቲ ከጓደኞቻቸው ጋር ሆነው አቀኑ። ነገር ግን ቃል እንደገቡት በቶሎ ሳይመለሱ ቀናት አለፈ። የነዚህ ሁለት ታዳጊ ወንድማማቾች የቀደመ ባህሪ መሰረት እንደወጡ ለቀናት በውጭ ማደር የተለመደ ስለነበር እናት ባሉት ቀን አለመመለሳቸው ከወትሮ በተለየ አላስጨነቃትም ነበር። ይህ ግን ኤልዛቤት በበጎ መልክ እንዳሰበችው ልጆቿ ፈልገውና ፈቅደው አልነበረም የዘገዩት። ይልቁንም መዘግየት ብቻ ሳይሆን ዳግም ወደ ቤት እንደማይመለሱ አልጠረጠረችም ነበር። ኤልዛቤት የገለጸቻቸውን 3 የልጆቿን ጓደኞች በፍጥነት በቁጥጥር ስር ፖሊስ አዋለ። አስከትሎም በተለያየ ክፍል ካደረጋቸው በኋላ በጥያቄ ማፋጠጥ ጀመረ።
የ17 ዓመቱ ቴይለር እና የ25 ዓመቱ ብሬስ ሁለቱ ወንድማማቾች በእርግጥ ጓደኞቻቸው እንደሆኑ ገልጸው ነገር ግን ስለ አሟሟታቸው ምንም እንደማያውቁ ገለጹ። ከነሱ ግን በእድሜ አነስ የሚለው የ15 ዓመቱ ካርተር የፖሊስን የምርመራ ጥያቄ መቋቋም የቻለ አይመስልም። በዚህም እያንዳንዷን እውነት አንድ ባንድ መናገር ጀመረ። የ25 ዓመቱ ብሬስ አንድ ቀን ካርተር እና ቴይለርን መኖሪያ ቤቱ ጠርቶ አንድ ነገር ስጋት እንደገባውና ይህንን ስጋቱን ሊያጠፋው እንደሚፈልግ ይገልጽላቸዋል። ይህ ስጋቱ ታዲያ ሁለቱ ወንድማማቾች በአንድ ወቅት ብሬስ የፈጸመውን ወንጀል እንደተመለከቱና ምናልባት ለፖሊስ ተናግረው ሊያስይዙት እንደሚችሉ አጥብቆ እያሰበ መሆኑን ይነግራቸዋል። ሁለቱ ወንድማማቾች ሌሪ እና ሞርስ ምንም እንኳን ከብሬስ ጓደኞች መካከል ቢሆኑም በዚህ ጉዳይ ግን ምንም እያመናቸው እንዳልሆነ በመግለጽ ሁለቱንም ማስወገድ እንደሚፈልግ ገለጸላቸው። ከቆይታ የማብራሪያና የማሳመኛ ጊዜ በኋላ ብሬስ ቴይለር እና ካርተርን በሐሳቡ ያስማማቸዋል። ቀጥለው ሁለቱንም ወንድማማቾች በአንድ ላይ ለማግኘት የሚጠቅም ሐሳብ ሲያመነጩ በራሱ በብሬስ ቤት ውስጥ ፓርቲ በማዘጋጀትና ሁለቱንም በመጥራት በአንድ ላይ እንደሚያገኟቸው በመተማመን ለሜ 21 2016 ዓ.ም ቀን ይቆርጣሉ። በዛን ቀን በብሬስ ቤት ለተዘጋጀው ፓርቲ ሲሄዱ ለእናታቸው ኤልዛቤት በዛኑ ቀን ምሽት እንደሚመለሱ አሳውቀው ነበር። በኋላ ቦታው ላይ ደረሱ። ብሬስ የተለመደውን ፈገግታ አሳይቶ ወደ ቤቱ አስገባቸው። ፓርቲውንም በሰላማዊ ሁኔታ እንደተለመደው መዝናናቱና መደሰቱ ቀጠለ። ጊዜው እየሄደ ሲመጣ በመጨረሻም አምስቱ ጓደኛሞች ብቻ በቤት ውስጥ በቀሩበት ሰዓት ግን አንድ ነገር ተፈጠረ። ይህም ብሬስ በድንገት ሁለት ወንድማማቾች በዛን ምሽት ገንዘብ ሰርቀውኛል የሚል ሁከት አስነሳ። ወንድማማቾቹ የሐሰት ክሱን በማስተባበል እነሱ እንዳልወሰዱ ሊያስረዱ ሞከሩ። ብሬስ ግን ነገሩን እያከረረ መጣ። በዚህ ሁኔታ ነገሩ ከፍ ወዳለ ግጭት ውስጥ ገባ። በዚህም ቀድሞ የታቀደበት የሞት ድግስ በብሬስ ቤት መሰናዳት ጀመረ። በቅድሚያ አንደኛውን በሳሎን አንደኛውን በመታጠቢያ ቤት ውስጥ በማድረግ ሁለቱን ወንድማማቾች ገደላቸው። በጭካኔው የሚታወቀው ብሬስ ታዲያ በቅድሚያ በሳሎን ውስጥ ያስቀመጡትን ታላቅ ወንድምየው ሞሪስን በተደጋጋሚ በስለት በመውጋት በአሰቃቂ ሁኔታ ገደለው። በመቀጠል በመታጠቢያ ቤት ውስጥ ተቆልፎበት የነበረው ታናሽ ወንድምየው ሌሪን ወደ ሳሎን አመጡት። ሌሪ ወደ ሳሎን ሲመጣ ታላቅ ወንድሙ ሰውነቱ በደም ተለውሶ ሞቶ ተመለከተው። የታላቅ ወንድሙን ሞት ህመም በቅጡ ሳያስታምም እሱም ከ20 ጊዜ በላይ በስለት ተወግቶ ተገደለ። ቀጥለው ወደ አንድ ራቅ ወዳለ ቦታ ጥለዋቸው አስክሬኑ ላይ እሳት አነደዱ። ፖሊስ የታዳጊ ወንድማማቾቹን ገዳይ የማረጋገጥ ጉዳዩ ከጫፍ የደረሰ ቢሆንም ለዚህ ግድያ ያበቃቸው ግን ብሬስ የሰጋው ወንድማማቾቹ የተመለከቱት ሚስጥራዊ ወንጀል ምን ነበር? ይህ ታዲያ ቀጣይ የፖሊስ የማጣራት ስራ ነበር። ብሬድ ሮዝ እና የሁለት ወንድማማቾች ግንኙነት አጀማመር መልካም የሚባል ነበር። ብሬስ በማህበራዊ ሚዲያ ላይ የሚለቃቸው የራፕ ሙዚቃ የወንድማማቾቹን ቀልብ በእጅጉ የሚስብ ነበር። አልፎ አልፎ በሚሰራቸው የራፕ ሙዚቃዎች ላይ እየተሳተፉ ግንኙነታቸው ከጊዜ ወደ ጊዜ እየጠበቀ መጣ። ሌሪና ሞሪስ የብሬስ ህይወት እጅግ የሚማርካቸው ሲሆኑ ልክ እንደሱ የመሆንና በሱ ባህሪ የመቃኘት ተጽዕኖ ያድርባቸው ነበር። ሜ 4 2016 ዓ.ም ግን አንድ ማየት የሌለባቸውን ሚስጥር ተመለከቱ። ይህም ታዲያ የህይወታቸው መጥፊያ ሆነ። በዛን ቀን የተመለከቱት ነገር ብሬስ ሮዝ የአንድ ንጹህ ሰውን ህይወት በመንገድ ላይ በመኪና እየተጓዙ ባሉበት ወቅት ሲያጠፋ መመልከታቸው ነበር። ብሬስ ክሪስቶፈር የተባለ የ40 ዓመት ጎልማሳን ህይወት ጥይት በመተኮስ ሲያጠፋ ምስክር ሆኑ። ከዚህ አጋጣሚ በኋላ ሌሪና ሞሪስ እንዲሁም ከብሬስ ጋር ርቀታቸውን መጠበቅ ጀመሩ። የአጋጣሚ ነው ታዲያ ብሬስን እንቅልፍ የሚነሳ ጥርጣሬ እንዲያድርበት ያደረገው። በዚህም ወንድማማቾቹ በድንገት ለፖሊስ አሳልፈው ይሰጡኛል በሚል ስጋት ሁለቱንም ገደላቸው። ከዚህም በኋላ በመጨረሻም ብሬስ ፍርድ ቤት ከቀረበ በኋላ እጅግ አስቸጋሪ የሆኑ ባህሪያቶችን ያሳይ ነበር። በፍርድ ቤቱ ሰራተኛ ላይ ምራቅ እየተፋ በማስቸገሩ
አፉ ላይ ማስክ እስከመደረግ ደርሶ ነበር። ሁለት ልጆቿን መግደሉ ሳያንስ እናትየውን ኤልዛቤትን በሚያናድድ ሁኔታ በፈገግታ እየተመለከታት የመሳም አይነት ምልክት በከንፈሮቹ እያሳየ ገዳይ በመሆኑ ምንም አይነት ጸጸት እንዳልተሰማው ያሳይ ነበር። የፍርድ ቤቱ ዳኛ ለምን ትስቃለህ ብሎ ሲጠይቀውም መሳቅ ስለምችል መሳቅ ደግሞ ወንጀል አይደለም የሚል የሚያናድድ ምላሽ ይሰጣል። 6 ዓመታትን ካስቆጠረ የፍርድ ሂደት በኋላ ብሬዝ 3 ሰዎችን በመግደል ወንጀል ቀሪ ዕድሜውን በእስር እንዲያሳልፍ ተወሰነበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።